ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው ነው ምናምን የሚሉ ሁለቱንም ያምኑና ግን እውነተኛ ውህደት ግን የለም። እውነተኛ ውህደት የለም ማለትም የአብ ልጅ እና የማርያም ልጅ ይለያያል። ስለዚህ ማርያምን እመቤታችንን ማለት ነው የአምላክ እናት ብለን እንኳን መጥራት አንችልም የሚሉ ርጉም ንስጥሮሳውያን ደግሞ ተነሱ። እመቤታችንን ወላዲተ አምላክ የአምላክ እናት አንላትም አሉ። ወላዲተ አምላክ አንላትም። የእመቤታችን ትልቁ ታይትሏ ትልቁ መጠሪያ ምን የሚለው ነው? ወላዲተ አምላክ። ወላዲተ አምላክ ከዚህ የሚበልጥ ምንም ታይትል የለም። ምንም ወላዲተ አምላክነቷን ከካደ አንድ ሰው ጎርጎርዮስ ዘንዚናዙ እንደተናገረው፣ በነገራችን ላይ ጎርጎርዮስ ዘንዚናዙ ቃል በቃል ማለት ነው የድንግል ማርያምን ወላዲተ አምላክነት የሚክድ በእግዚአብሔር መንግስት ውስጥ ስፍራ የለውም ይላል ጎርጎርዮስ ዘንዚናዙ ቃል በቃል። የዓለም አቀፋዊ ጉባኤው የኤፌሶን ጉባኤ የመጀመሪያው አናቴማ ቃለ ግዝረት ማለት ነው ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን የሚል አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቃል ስጋ ከመሆኑ አንጻር ድንግል ማርያም በስጋ ቃልን ወልደዋለችና በስጋ ስለወለደችው ቃልን ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን ይላል። እና እነዚህ ሰዎች የተወሰኑት እንዳላችሁ ንስጥሮሳውያኑ ሁለት ያደርጉታል። ክርስቶስን ውህደቱን አያምኑም። እንደ የተወሰነ እንደው ግንኙነት ብቻ የሚመስል ነገር ነው የሚያስቀምጡት። እና ክርስቶስ ግን ውህደቱ እንዴት ያለ ነው ከተባለ ዘላለማዊ የሆነው ቃል መጥቶ ስጋን ነው በቃ የራሱ ያደርጋል። ስጋን የራሱ በማድረግ ከራሱ ጋር ያዋህደዋል። ሲያዋህደው ጭራሹን በማትነጣጥሉበት ሁኔታ ምንም ነገር ሲቀጸል ራሱ የሚቀጸሉ ከተዋህዱ በኋላ ለስግው ቃል ነው። ስግው ቃል ነው የሚባለው። ከዛ በኋላ ኢየሱስ ስግው ቃል፣ ስጋ የሆነ ቃል፣ ስጋ የሆነ ቃል። ስለዚህ የሆነ ነገር ስትናገሩ ነጥላችሁ ለስጋው ብቻ መናገር አትችሉም። በቃ በአንድነት ነው የምትናገሩለት። በአንድነት ስትናገሩ ከስጋ አንጻር የሚነገር ይኖራል፣ ከአምላክነት አንጻር የሚነገር ነገር ይኖራል። ሲነገር ግን ለሁለቱም አይባልም። ይቅርታ፣ ለውህድ ባህሪ፣ ለተዋህዶ ባህሪ፣ ለውህዱ ባህሪ ለሱ ይነገራል። ኦኬ። ስለዚህ አሁን ክርስቶስ አምላክ ነው ሲባል ነጠለ መለኮቱን አምላክ ነው መለኮቱ ብቻ ነው አምላክ ብለህ ነጠለ እንደዚህ መናገር አትችልም። አዎ አምላክነት የመለኮት ነው፣ ግን የመለኮት ገንዘብ የስጋም ይሆናል። ልክ እንዴት መሰላችሁ? ቃል አምላክ እንደመሆኑ የራሱ ገንዘቦች አሉት አይደለ? አትሪቢዩቶች ማለት ለምሳሌ ቃል አምላክ ነው። አምላክ እንደመሆኑ ሁሉን ቻይ ነው፣ ሁሉን አዋቂ ነው። ምንድነው ሌሎች ነገሮች የሚያንወይስ የአምላክነት የሆኑ ነገሮች ሁሉ ፈጣሪነቱ ምኑ እነዚህ ሁሉን ነገሮች ይዝና ስጋን የራሱ ያደርጋል። ስጋን የራሱ ሲያደርግ በተዋህዶ ውስጥ ለቃል የምትናገሩት ወይም ለአምላክ የምትናገሩት ነገር ሁሉ ለስጋ መነገር ይጀምራል። ለስጋ የምትናገሯቸው ሌሎች ነገሮች ደግሞ ለምሳሌ መሞት፣ መድከም፣ መራብ፣ መጠማት ምናምን አሁን ይሄ ለቃል ይነገራል እንዲያስቀድሙ የለም እኮ በቃል ዘንድ መሞት አለ የለም፣ መራብ አለ የለም፣ መጠማት፣ መድከም ምናምን ማንቀላፋት ምናምን የሚባሉ ነገሮች መተኛት የለም። ለስጋ ግን እነዚህ ሁሉ ነገሮች ይነገራሉ። ልክ ሲዋሃዱ ግን የአንዱ ገንዘብ ለአንዱ ሆኖ በተዋህዶ ውስጥ ለስግው ቃል ከአምላክነት አንጻር የሚነገረው ለስግው ቃል፣ ከስጋ አንጻር የሚነገረው ለስግው ቃል ሊነገር ይችላል። እንደዛ ነው ባጭሩ። ከመጽሐፍ ቅዱስ የተወሰኑ ነገሮች ላሳያችሁ። እሺ አንጨርስ። ውህደቱ እንዴት ነው የሚለውን እሺ ከፊልጵስዩስ ምዕራፍ 2 ቁጥር 6 ላሳያችሁ። ፊልጵስዩስ ምዕራፍ 2 ቁጥር 6 እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መስተካከልን መቀማት እንደሚገባ ነገር አልቆጠረውም ይልና ልክ እርሱ በእግዚአብሔር መልክ ሲኖር ሳለ፣ አሁን ሁለት መልክ ነው እዚህ ጋር የሚናገረው፣ ስለ ሁለት መልክ ይናገራል። አስቀድሞ እርሱ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ኦኬ፣ በእግዚአብሔር መልክ ይኖር ነበረ። በእግዚአብሔር መልክ መኖር ደግሞ ከእግዚአብሔር ጋር እኩል መሆን ነው። ማስረጃ እዛው ራሱ ጳውሎስ ነው ምን ብሎ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር ሳይቆጥር ይላል። ወይም መቀማት እንደሚገባ ነገር ሳይቆጥር ከእግዚአብሔር ጋር ምን ማለትን እኩል መሆንን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ኢኳል መሆንን ወይም መስተካከልን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ምን አደረገ ይላል። ቀጠል አድርጎ ሳይቆጥር እሺ እንደሚገባ ነገር አልቆጠረውም። እሺ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ከላይ የእግዚአብሔር መልክ አለ፣ ቀጠል አድርጎ ደግሞ የባሪያ መልክ አለ። በእግዚአብሔር መልክ ይኖር ነበረ ከዘላለም። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን ደግሞ ምን አደረገ? የባሪያን መልክ ደግሞ ያዘ። ምን አደረገ? የባሪያን መልክ። አሁን በዘመን ፍጻሜ ነው። ከዘላለም እርሱ በእግዚአብሔር መልክ ይኖር የነበረ ነው። ከእግዚአብሔር ጋር እኩል ሆኖ የሚኖር የነበረ ነው። ያ ራሱ በእግዚአብሔር መልክ ይኖር የነበረው ግን ምን አደረገ አለ? የባሪያን መልክ ያዘ። የባሪያን መልክ ያዘ። እሺ የባሪያን መልክ ያዘ። የባሪያ መልክ ማለት የኛ ማለት ነው። ስጋ በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ። ቆይ አሁን እዚህ ጋር ተመልከቱ። አንድ ጥያቄ ልጠይቃችሁ። የባሪያን መልክ ያዘ። ማን ነው የባሪያን መልክ ያዘ ማለት? ኢየሱስ ምናምን ብቻ ብላችሁ እንድታልፉት ሳይሆን እዚህ ክፍል ላይ ጳውሎስ በተናገረው መሰረት ብቻ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 እንዲህ ነው የሚለው፣ እርሱ በእግዚአብሔር መልክ ሲኖር ሳለ በማን መልክ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ስለዚህ በእግዚአብሔር መልክ ይኖር የነበረ ነው ብሎናል። እሺ አሁን እሱን በጭንቅላታችሁ ያዙ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ይኖር የነበረው ራሱ ነው። ስለዚህ ስለ እርሱ ሲነገር
ቃል ማለት ነው። ባጭሩ ስለ ቃል ሲነገር ስጋ ሆነ እንደተባለው የባሪያን መልክ ያዘ። ቃል ስጋ ሆነ ማለት ስጋ የራሱ አደረገ ማለት ነው። የባሪያን መልክ ያዘ። ልክ ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ እንደተናገረው ምንድነው ልጆቹ ሁሉ በስጋና በደም እንደሚካፈሉ የሚለው ክፍል ላይ ማለት ነው። እሱ ራሱ በሞት ላይ ስልጣን ያለውን በሞት እንዲሽር እሱም ዲያብሎስን ይልና እንዲሁ በስጋና በደም ተካፈለ ይላል። ተካፈለ ይልና የአብርሃምን ዘር ይዟል እንጂ የመላእክትን ያዘ አይደለም ይላል። የማንም ዘር ነው ያዘው? የአብርሃምን ዘር የመላእክትን አይደለም፣ የአብርሃምን ዘር። ሰውነቱ ላይ ይህንን አላነሳሁላችሁም ነበረ፣ በጣም ይቅርታ። የአብርሃም በስጋና ደም ተካፈለ የሚለውም እዚህ ክፍል ላይ ነው። የአብርሃምን ዘር ይዟል፣ በግልጽ የአብርሃምን ዘር ይዟል ነው የሚለው መጽሐፉ ሲናገር። ስለዚህ የአብርሃምን ዘር ይዟል። ልክ ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ እንደሚለው የባሪያን መልክ ያዘ እንደሚለው የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። እሺ ራሱን ባዶ አደረገ። ማነው ራሱን ባዶ ያደረገው? ዘላለማዊው ያ ራሱ ከእግዚአብሔር እኩል ሆኖ ይኖር የነበረው እሱ ራሱን ባዶ አድርጓል ተባለ። ስለዚህ ባዶ አደረገ የተባለው ለስጋ ብቻ የሚሰጥ አይደለም። በቃ ቃል ነው ራሱን ባዶ አደረገ የተባለው። ለምን? ስጋን ከራሱ ጋር ስላዋሃደው በስጋ በኩል ያለው ነገር ለቃል ይነገራልና ማለት ነው። ራሱን ባዶ አደረገ ይልና በምስሉም እንደ ሰው ተገኝቶ ራሱን አዋረደ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ማን? ከዘላለሙም ያለው ያ ቃል ራሱ እንደ ሰው ተገኝቶ ራሱን አዋረደ። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ማን? ራሱ ከዘላለም ያለው እርሱ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ተባለ። ስለዛ ሞተ ማለት ነው። ቃል ሞቷል። አዎ በስጋ ሞተ። ስጋ ሆና የባሪያን መልክ ያዘና ይኸው ሞተ በተዋሃዶ በዛ በስጋው። ስለዚህ ውህደቱ የዚህን ያህል ነው። አምላክ ሞተ ብል ተብሎ እንኳን እስኪነገር ድረስ አሁን ሙስሊሞች አይታል አምላክ ሞተ፣ አምላክ ደከመ፣ አምላክ ተራበ፣ አምላክ ተጠማ ብለው ሞክ ለማድረግ ይሞክሩ የለ ጌታችን ኢየሱስ በረ የሚያሳፍራቸው። አዎ አምላክ አይሞትም፣ ግን የሚሞት ስጋን የራሱ አድርጓል። አምላክ አይራብም፣ አዎ፣ ግን የሚራብ ስጋን የራሱ አድርጓል። አምላክ አይጠማም፣ አዎ፣ ግን የሚጠማ ስጋን የራሱ አደረገና በዛ የራሱ ባደረገው ስጋ በኩል ተጠማ፣ የራሱ ባደረገው ስጋ በኩል ተራበ፣ የራሱ ባደረገው ስጋ በኩል ሞትን እንኳን ቀመሰ። ስለማን? ስለ ሁላችን ተብሎ ተነገረ ማለት ነው። ስለዛ እርሱ አምላክ ሞቷል ተብሎ ሊነገር ይችላል። ልክ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱት አለ። አንድያ ልጁን እስኪሰጥ ያለው ምን ብሎ እስኪሰጥ ነው? ሞት ብሎ አይደለ? እንዲሞት ማለት ነው የሰጠው። የሞተው ብቸኛ የእግዚአብሔር ልጅ ነው። አንድ የእግዚአብሔር ልጅ ሞቷል። ትክክል። ባሪያዎቹን አስቀድሞ ላከ፣ ባሪያዎቹን ገደሉ። ልክ ልጁን ሲልክ ምንድን ነው የሚለው? የማቴዎስ ወንጌል ላይ ምሳሌውን ሲሰጥ ወራሹ መጣ፣ በሉ እንግደለው ብለው ልጁን ደግሞ ገደሉት ይላል አይደለ? ስለዚህ የእግዚአብሔር ልጅ ተገድሏል ወይም ሞቷል? አልሞተም። የእግዚአብሔር ልጅ ሞቷል። ማን? ብቸኛ ልጁ ከተባለ አምላክነቱን እንደሚያስታውስ ማለት ነው። ብቸኛ ልጅ፣ የገዛ ልጅ ከተባለ ቅድም እንዳሳያችሁ አምላክነቱን የሚያሳይ አይደለ? ሰው እርሱ ሞቷል። ስለዚህ አምላክ የምርም ሞቷል። በምን? በስጋ ሞተ እንዳለ አንዳ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ማለት ነው። በስጋ ሞተ መንፈስ ያው እንዳለ። እሺ ሮሜ 8:32 ላይ ቅድም እንዳልኳችሁ ለገዛ ልጁ ያራራልታል፣ ለሞት አሳልፎ የሰጠው ማለት ነው። ለገዛ ልጁ ያራራል። የገዛ ልጁ ሞቷል። የገዛ ልጁ ዘላለማዊ ልጁ ነው፣ ቃሉ ነው። ያ ቃል መቶ ሞቷል። በምን? በስጋ የራሱ ስላደረገው ስጋ እውነተኛ ውህደት ስላለ አምላክ ሞተ ተብሎ ይነገራል። ግን በስጋ በኩል አምላክ ሞተ፣ ተራበ፣ ተጠማ ተብሎ እንደዚህ ሊነገር ይችላል። ለስጋ የሚነገሩ ነገሮች ሁሉ ለቃል ይነገራሉ። ስለዚህ አምላክነትን ከሰውነት እንደዚህ አዋህዶ የያዘው ማለት ነው። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 8 ላይ ቅዱስ ጳውሎስ ምን ይላል? ከዚች ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ይላል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበረ። የተሰቀለው የክብር ጌታ ነው። የክብር ጌታ ደግሞ አምላክ ብቻ ነው። መኳንንት ደጆችን ክፈቱ፣ የክብር ጌታ የክብር ንጉስ ይግባ ብሎ መዝሙር ላይ እንደተናገረው የክብር ንጉስ የክብር ጌታ ሲባል ለእግዚአብሔር ብቻ ነው የሚሰጠው። የክብር ጌታ ተብሎ የተጠራ ፍጡር የለም መጽሐፍ ቅዱሳችን ላይ። ሰው የክብር ጌታ ተሰቅሏል ከተባለ አምላክ ነው የተሰቀለው። ንስጥሮሳውያን ግን የተሰቀለው ሰው ነው። ሰው ተሰቀለና ማነው መለኮቱ ጥሎት ሄደ አይነት ነገር፣ መለኮቱ ተለየው እና ሰውነት ብቻ ነው የተሰቀለው አይነት ነገር ይላሉ። ይሄ አደገኛ ኑፋቄ ነው። ሰው አልዳንም ያስብላል። አልዳንም ያስብላል። ለምን? ከዛ ጋር የተሰቀለው በመስቀል ላይ ኖርማል ሜር ሰው ብቻ ከሆነ ይህ ማለት መለኮት ያልተዋህደው ከሆነ እንደኔና እንደናንተ አይነት ብቻ አይነት ሰው ማለት ብቻ ይሁን። እንደዛ ከሆነ ሲጀምር የዓለምን ኃጢአት ማሰረይም አይችልም። እንዴት አይነት የማይወሰን መስዋዕት እንዴት ማቅረብ ይችላል? አንድ ኖርማል ሰው ብቻ ይሆናል። ራሱ የማይወሰነው አምላክ ግን በስጋ ሲሞት የማይወሰን መስዋዕትን ማቅረብ ይችላል። ካሳን መክፈል ይችላል። ልክ እንደዛ ማለት ነው። እና ሰው ለአንዱ የሚነገረው ለሌላኛው ይነገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንዲህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ይልና፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ኦኬ፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ማነው? ከእርሱ በቀር ማለት ነው። ይቅርታ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም ይላል ከሰማይ የወረደው ወደ ሰማይ የወጣው አንድ ብቻ ነው አለ። እርሱም በሰማያት የሚኖረው የሰው ልጅ ነው ይላል።
በሰማያት የሚኖረው ወይም በሰማይ የሚኖረው የሰው ልጅ ነው። የሰው ልጅ ከተባለ የማርያም ልጅ ነው እናውቃለን። የማርያም ልጅ ከሰማይ ነው የወረደው። የማርያም ልጅ አሁን የማርያም ልጅ ሲል ስጋን እናስታውስበት የለ ስጋን የሚያስታውስ ነው። ግን ስጋ ብቻ ግን አይደለም። እሱ አምላክም ሰው የሚሆን ስጋው ቃል እሱ የሰው ልጅ ይቀጣ። እሺ እርሱ የእግዚአብሔር ልጅም የሰው ልጅም ተብሎ ይጠራል። እቺ ነገር ቻርጅን ሰካ ኦኬ ፊት ለፊት ላይ የምታዩት ያ ስግው ቃል አምላክም ሰው የሚሆነውን ክርስቶስ ኢየሱስን እርሱን የሰው ልጅ ተብሎ ሊጠራ ይችላል፣ የእግዚአብሔር ልጅ ተብሎ ሊጠራ ይችላል። እና ምንድነው የሰው ልጅ አለውና ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ማለት። ስለዚህ ከሰማይ የወረደው የሰው ልጅ ነው፣ ወደ ሰማይ የሚወጣው የሰው ልጅ ነው፣ በሰማይ የሚኖር ነው አለ። ስለዚህ የሰው ልጅ አሁን ከሰማይ ወርዷል አልወረደም። ከሰማይ ወረደ የሚባለው ቃል ነው። ቃል ከሰማይ ወረደ ዘንድ ስጋ ሆነ፣ ወደ ሰማይ ወጣ፣ ስጋ በቃል ገንዘብ ወደ ላይ ወጣ። አሁን ቃል ወረደ ሲባል እንደዚህ ሆነ የቦታ ወሰን ኑሮት እንደዚህ ዱብ ያለ አይደለም። ልክ ምድር ላይ ያለ ስጋን የራሱ አድርጓልና ከሰማይ ወረደ ተብሎ የሚነገረው ስጋ ምድራዊ የሆነ ስጋን የራሱ ስላደረገ ነው። ወደ ሰማይ ወጣ የሚባለውም ሰማያዊ የሆነውን ያንን መለኮትን ወይም ቃልን ስጋ የራሱ ስላደረገ ከስጋ አንጻር የሚነገር ነው። ሰው ከሰማይ ከወረደው በቀር ተብሎ ሲነገር ከቃልነት አንጻር እንጂ ከስጋ አንጻር የሚነገር አይደለም። ግን የሰው ልጅ ነው ተብሎ ግን ተነግሮለታል። ምንድነው በአጭሩ ለቃል የሚነገረው ለስጋ የሚነገረው ለቃል ስለሚነገር እንደዚህ ነገሮች መጽሐፍ ቅዱሳችን ላይ በጣም መስፋት ልናይ እንችላለን። አንድ ጥቅስ ብቻ ልጨምርላችሁና እንጨርስ። እዛ ዮሐንስ ወንጌል ምዕራፍ 6 ቁጥር 62 ላይ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ይላል። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ ኦኬ ወዴት? ወደ ሰማይ እና አስቀድሞ ወደ ነበረበት ሲወጣ ብታዩ ማን ነው ግን የተባለው? የሰው ልጅ አስቀድሞ የት ነበረ? የሰው ልጅ ሲባል ስለ ማርያም ልጅ ነው እየተወራ ያለው። አሁን የሚነጣጠል ከሆነ የማርያም ልጅ የምርም የእግዚአብሔር ልጅ ካልሆነ የማርያም ልጅ በቃ ምንም ሰማይ አልነበረም ያስብላል። አይቷል። የማርያም ልጅ ተብሎ የሚጠራው ግን ስጋው ብቻ ሳይሆን ለቃሪዮሳውያን ማን ነው ንስጥሮሳውያን እንደሚሉት ስጋው ብቻ ሳይሆን ውህድ የሆነው እርሱን ስለሆነ የማርያም ልጅም የእግዚአብሔር ልጅም እያለ የሚጠራው አስቀድሞ ነበረ ሲባልም የማርያም ልጅ ብሎ ሊጠራው ይችላል። ኦኬ ከእርሱ የሚወለደውንም የእግዚአብሔር ልጅ እያለ ይጠራዋል። ከአንቺ የሚወለደውም የቅዱስ የእግዚአብሔር ልጅ ብሎ መልአኩ እንደተናገረው ማለት ነው። ስለዛ ውህድ ነው። በቃ ባጭሩ ነገረ ክርስቶስ ይሄ ነው። አምላክ ነው፣ ሰው ነው። አምላክነትና ሰውነት ተዋህዶ ግን አንድ ጌታ ነው። በቃ ይሄ ነገረ ክርስቶስ ይሄ ነው። ግን እዚህ ላይ አንዳንድ የተለያዩ ጥያቄዎች ይነሳሉ። ለምሳሌ ክርስቶስ ያው እንደምታውቁት አምላክ ሰው ከሆነ በኋላ ስለ ሁላችን ሞተልን። እስላሞች ኢየሱስ አልሞተም ይላሉ። ቁርአናቸው ኢሳ አልሞተም፣ አልሰቀሉትም፣ አልገደሉትም፣ እንደውም ሰቀል ነው ገደል የሚሉትን ረገም ናቸው ይላል። ግን ለእነርሱ ተመሰለባቸው ይላል። እንደው የሞተ የተሰቀለ መሰላቸው እንጂ አልገደሉትም፣ ተመሰለባቸው የሚል ነገር ስላለ እንደው እና አንዳንዶቹ ሲያብራሩት በመልኩ ያብራሩታል። ኢየሱስን የሚመስል ፊት ለአንዳቸው ሰጠና፣ ለምሳሌ ወይ ለይሁዳ ሊሆን ይችላል ወይ ደግሞ ለቀሪናው ስምዖን ሊሆን ይችላል። ለአንዳቸው የኢየሱስን መልክ ሰጣቸውና ከዛ በኋላ እንዲሰቀል አደረገ። ከዛ በኋላ ጋር ሲሰቀል ኢሳ ራቅ ብሎ እያየ እንግዲህ ያመለጠ ማለት ነው። ከዛ በኋላ ወደ እንትን ሄደ፣ ወደ ሰማይ ተወሰደ አይነት ነገርን ያስተምራሉ። ይሄ ኑፋቄ ይባላል። ባጭሩ አደገኛ ኑፋቄ ነው፣ ምንፍቅና ነው። አሁን ቆይ አንድ ይቀርታል። ኢሳ ከሆነ አያገባል። ስለ ኢሳ የኛ ጉዳያችን አይደለም። ኢሳን አናውቀውም። ኢሳ ኢየሱስ አይደለም። የመጽሐፍ ቅዱሱ ኢየሱስ ኢሳ አይደለም በፍጹም። የመጽሐፍ ቅዱሱ ኢየሱስ እርሱ የእግዚአብሔር ልጅ የተሰቀለው የሞተው ከሙታን ደግሞ በድል የተነሳው ጌታ ኢየሱስ ብቻ ነው። አለቀ። የመጽሐፍ ቅዱሱ ኢየሱስ የተሰቀለ ነው። ቅዱስ ጳውሎስ ምን አለ? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 1 ላይ አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው የሚለው። ስለዚህ ክርስቶስ የተሰቀለ ነው። እኛ በዚህ መልኩ ላቅርብላችሁ። ሙሐመድ ጌታችን ኢየሱስ ክርስቶስ ከተሰቀለ ከ600 ዓመት በኋላ መጥቶ አልሰቀሉትም፣ አልገደሉትም የሚል ትምህርትን ይዞ መጣ። ጳውሎስ ግን ቀደም ብሎ ከ600 ዓመት በፊት ለመሐመድ ይመልስለታል። ምን ብሎ? መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ፣ እኛስ የተሰቀለውን ክርስቶስ ኢየሱስን እንሰብካለን ብሎ ይመልስለታል ማለት ነው። ስለዛ ክርስቶስ እርሱ የተሰቀለ የሞተ ሞቶ ደግሞ ያልቀረ የተነሳ ጌታ ነው። ስለዛ ክርስቶስ እንግዲህ እንደተሰቀለው እኔ ያው በመጽሐፍ ቅዱስ ብቻ አይደለም በታሪክ ውስጥም ሁሉ የታመነ በታሪክ ውስጥም ሁሉ ጌታችን ኢየሱስ መሰቀሉን በታሪክ ሳይቀር ይታመናል ማለት የታሪክ ምሁራንም ሳይቀሩ የታሪኩ አለ። ስለዛ ከታሪክ አንጻር በጴንጤና በጲላጦስ ዘመን እንደተሰቀለ በቃ የዘርፉ ኤክስፐርቶች ሁሉ የሚያምኑት ነገር ነው። አስባል ከ600 ዓመት በኋላ መጡ የሆነ ነገር ሲቀር አክቹዋሊ ከ600 ዓመት በኋላ በሃይማኖት ደረጃ እንደዚህ ቀጥሎ መጣ እንጂ አሁን ድረስ ከዛ በፊት መናፍቃን ክደውት ያውቃሉ ይህንን ትምህርት የክርስቶስን መሰቀል።
መናፍቃን ክደውት ያውቃሉ። በዚህ ይህ ትምህርት ቀጥታ በእስልምና አይደለም የሚጀምረው፣ ቀጥታ በእስልምና አይደለም። እስልምናው ቀጥታ ራሱ የጀመረው ሳይሆን ከእርሱ ቀደም ያሉ መናፍቃን አስተምረውት ነበር። ምን አይነት ትምህርት ነው? እነ ባሲሊዴስ ምን አይነት ትምህርትን ያስተምሩ ነበረ? ማለት እነዚህ ኖስቲክ መናፍቃን አሉ። ማለት የዶሴቲዝም የሚባል እምነት አለ። የፋንታዝም እምነት ነው ብያችኋለሁ። ኢየሱስ ፋንተም ነው ማለት የሆነ ኢሉዥን አይነት ነገር እንጂ ስጋው እንደኛ ሪል ስጋ የሚራብ የሚጠባው አይደለም። በቃ የሆነ እንደው ዝም ብሎ መስሎ የመታየት ነገር ነው። ስለዛ ክርስቶስ የምርም አልተራም፣ የምርም አልተጠማም፣ የምርም አልደከም፣ የምርም አልታመመም። ሲመታ አላመመውም፣ ምንም ህመም አይሰማውም። እንደውም ጭራሹ አልሞተም፣ አልተሰቀለም ይላሉ። ስለዛ ምን ይላሉ? የቀሪናው ስምዖን ጌታችን መስቀል ተሸክሞ እንትን ያለው ማለት ነው ያገዙ ሰውዬ ያሸከሙት ሰውዬ እርሱ የኢየሱስን መልክ ወሰደ፣ ከዛ በኋላ ተሰቀለ። ኢየሱስ ግን ደግሞ የቀሪናውን ስምዖን መልክ የያዘና ከሩቁን እያያቸው ይስቅባቸው ነበረ የሚል ተረት በፊት ላይ ነበረ። በሰዓቱ እነ ቅዱስ ኢራኔስ ስለነበሩ እነ ቅዱስ ኢራኔስ ገርፈው ያባረሩት ምንፍቅና ነው። ይሄኛው ምንፍቅና ግን እነሱ እንደዚህ ምንፍቅና ያስተማሩት ክርስቶስ እውነተኛ ስጋ የለውም ስራ ነው፣ እንዴት ሊሰቀል ይችላል የሚል ነገር ላይ ስለደረሱ ነው። ስጋን ደግሞ ይጠላሉ ኖስቲኮች እንደምታውቁት። እና በዛ ምክንያት አይ ስጋ እንደዚህ አይነት ስጋ የለውም አሉና አልተሰቀለም። የቀሪናው ስምዖን ነው የተሰቀሉ። ተመሰለባቸው። አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው። የቀሪናው ስምዖንን ፊት እሱ ላይ አደረገ። ማነው? የክርስቶስ ላይ ማለት የክርስቶስን መልክ ደግሞ የቀሪናው ስምዖን ላይ ያደረገና ከዛ በኋላ የቀሪናው ስምዖን ሲሰቀል ኢየሱስ ደግሞ ራቅ ብሎ በቀሪናው ስምዖን መልኩ ነው ይስቅባቸው ነበር የሚል ተረት አለ። እንዲህ ያለ ተረት አለ። በኋላ ላይ እስልምናው ደግሞ አልሰቀሉትም፣ አልገደሉትም ይላል። አልሰቀሉትም፣ አልገደሉትም ሲል የራሱን ኢሳት ከሆነ መብታቸው ነው። የእኛን ኢየሱስን ከሆነ ግን ነው እንላለን። የጌታችን ጉዳይ ላይ ግን አልሰቀሉትም የሚል ካለ ክህደት ነው። ክርስቶስ ኢየሱስ የምርም ተሰቅሏል።